ሰላም ውድ የስንቅ አካዳሚ ኢትዮጵያ ቤተሰቦች፣ ይህ ስንቅ አካዳሚ የዩቲዩብ ቻናላችን ነው። በዚህ የስንቅ አካዳሚ ላይ በዋናነት የ12ኛ ክፍል የኢንትራንስ ኤግዛም ላይ ትኩረት በማድረግ እና በዩኒቨርሲቲ ፍሬሽማን ለዲፓርትመንት መምረጫ እንዲያስችል ተማሪዎችን ማብቃት እንዲሁም የፍሬሽማን ትምህርቶችን በአሪፉ በማዘጋጀት በቀላሉ ፈተናዎችን በመስራት ተማሪዎች የእድሜ ልክ ፍላጎታቸውን ዲፓርትመንታቸውን እንዲመርጡ ማስቻል ነው። በተለያዩ ሜካኒዝም እኛ ልታገኙ ትችላላችሁ። አንደኛው መንገዳችን በዚህ በዩቲዩብ ቻናላችን ሲሆን በሌላዎቹ ደግሞ በቫይሰራል አፓችን በዌብሳይታችን ማለት ነው በስንቅ አካዳሚ @ቫይሰራል አፕ ላይ ማግኘት ልታገኙ ትችላላችሁ። በሁለተኛ በስንቅ አካዳሚ ቻናል ላይ ቴሌግራም ቻናል ላይ በቀጥታ ልታገኙ ትችላላችሁ። እንዲሁም የተለያዩ መረጃዎችን ከፈለጋችሁ በስንቅ አካዳሚ @gmail.com ላይ መልእክታችሁን በማስቀመጥ የተለያዩ ፊድባኮችን ልታገኙ የምትችሉ መሆኑን ለማሳወቅ እንሞክራለን። ስንቅ አካዳሚ የፍሬሽማን እና የ12ኛ ክፍል ተማሪዎች ውጤት ለማሻሻል የተቋቋመ ተቋም ነው። ለፈተናችሁ በምን አይነት መልኩ መዘጋጀት እንዳለባችሁ እና አጫጭሮቹ መንገዶች በጣም የተሻሉት መንገዶች የትኞቹ ናቸው የሚለውን ከኛ ጋር አብረን እናያለን። ለማትስም ለፊዚክስም ለሁሉም ለምትማራቸው ትምህርቶች በዋናነት በስንቅ አካዳሚ ላይ መንገዶቹን ለማሳየት እንሞክራለን። ዛሬ የምናየው በፓራግራፍ ኮምፕሬንሽን ላይ አለም ደግሞ በኢንትራንስ ኤግዛም ላይ ፓራግራፍ በምን አይነት መልኩ እንደምትሰሩና ቀላሉ መንገድ የሚባለው የትኛው እንደሆነ፣ በእርግጥ ቀላል የሚባል ከባድ የሚባል መንገድ ባይኖርም ትክክለኛው መንገድ የትኛው እንደሆነ ለማሳየት እንሞክራለን ማለት ነው። ሁሉም ሰው የራሱ የሆነ ፓራግራፍ ኮምፕሬንድ የሚያደርግበት መንገድ ቢኖረውም ሁሉም ሰው በተለማመደበት መልኩ ማለት ነው። ነገር ግን አንዳንድ የተሻሉ የሚባሉ ፓራግራፍን ኮምፕሬንድ ለማድረግ አስፈላጊ የሆኑ መንገዶች አሉ። ከነዛም ውስጥ ዛሬ እኛ በዋናነት የምናየው ፓራግራፍ መጀመሪያ የጥያቄ ሮድ ማፕ ከተከተልን በኋላ ወደ ፓራግራፍ ሄደን በምን አይነት መልኩ እንደምንሰራ ለማሳየት ነው። መጀመሪያ እንደምናደርገው መጀመሪያ ጥያቄውን ነው የምናነበው። ከዛም በኋላ ጥያቄውን ካነበብን በኋላ ጥያቄው ላይ ወዳለው ፓራግራፍ በመሄድ እዛው ጥያቄዎችን እየሰራን ምንም አይነት ፓራግራፉን ሙሉ ለሙሉ ለማንበብ ሳያስፈልገን ፓራግራፉን መስራት እንችላለን። ነገር ግን ጥያቄዎችን ካነበብን በኋላ ለምሳሌ ጀነራላይዝድ የሆኑ ጥያቄዎች የምንጠየቅ ከሆነ አንድ ጊዜ አክቲቭሊ ፓራግራፉን ልናነበው ይገባል ማለት ነው። ቀጥታ ወደ ጥያቄዎቻችን እንሂድና ከዛም በኋላ በምን አይነት መልኩ እንደምንሰራ ጥያቄዎችን እየሰራን እናያለን ማለት ነው። ይህ ስንቅ አካዳሚ የዩቲዩብ ቻናል ነው። ሁላችሁም ሰብስክራይብ እያደረጋችሁ ለጓደኞቻችሁ ሼር አድርጓቸው። ከዛ ውጪ ለ12ኛ ክፍል እና ለፍሬሽማን ተማሪዎች ዲፓርትመንታቸውን በተሻለ ሁኔታ እንዲመርጡና ጥሩ ውጤት አምጥተው ግቢ ውስጥ የሚፈልጉትን ዲፓርትመንት እንዲመርጡ የሚረዳ የዩቲዩብ ቻናል ነው። እንዲሁም በቫይሰራል አፖች አሉን። በተለያዩ ሜካኒዝሞች ልታገኙ ስለምትችሉ ጆይን እንድታደርጉ እላችኋለሁ። የመጀመሪያው ጥያቄ which one of the following statement is true according to paragraph 4? ስለዚህ አሁን ስለ ፓራግራፍ 4 ነው ጥያቄው። ፓራግራፍ 4 ከሆነ ፓራግራፍ 4 የምትለውን ነገር እንመለከታለን። ከዛም በኋላ ምርጫውን እናያለን። some homeless who are a victim of circumstance deserve help to recognize their lives again ይላል። ቢ ላይ none of those in the street deserve any effort to help them back on their feet። ሶስተኛ ደግሞ ሲ ላይ ደግሞ a woman feeling an abusive husband is right away homeless። or ዲ ላይ ደግሞ everyone who finds themselves out of a job is homeless ይላል። አሁን ፓራግራፉን አየነው። it is paragraph 4። ጥያቄውን ፓራግራፍ 4 ነው። ሙሉ ፓራግራፉን ልናነባው አይጠበቅብንም። ፓራግራፎቹን የምናነባቸው ፓራግራፎች በትክክል ብቻ በማንበብ we can answer the questions ማለት ነው። how የሚለውን ነገር let's go with paragraph 4. here is paragraph 4 ምን ይላል? let me qualify what I just said. Not everyone who finds themselves out of a job and in the street is there because she wanted to be. Some are a victim of tragic circumstances. Some are what? Some are a victim of the tragic circumstances. I met many exhausted, sensible people during my time working in Austin. homeless ይላል። አሁን ጥያቄዎቹን አግኝተነዋል። ስለምን እያወራ እንደሆነ ቅድም ምርጫ ላይ አይተነዋል። ፓራግራፍ 4 ላይ ስለምን ነው እያወራ ያለው? ሁሉም ሰዎች ፈልገውት አይደለም በጎዳና የሚወጡት። በአጠቃላይ ፓራግራፉ ስለ ጎዳናዎች ነው የሚያወራው። አለም ደግሞ ስለ ሆምለስ ሰዎች ቤት ውስጥ በተለያዩ ምክንያቶች ቤት የሌላቸውን ሰዎች ስለነዛ ሰዎች ነው የሚያወራ ማለት ነው። ስለዚህ ወደ ፓራግራፋችን እንመልከትና አስፈላጊ ከሆነ ሙሉ ማንበብ ትችላላችሁ። እኔ አሁን ግን መልሱን ስላገኘ ነው። እዚህ ጋር የመጀመሪያውን ጥያቄ ስንመለከት some homeless who are a victim of circumstance deserve help to recognize their lives again። ይሄ ቀጥታ ፓራግራፍ 4 ላይ ተቀምጧል። ምን ይላል እዚህ ጋር? ሁሉም ሰዎች አይደሉም because ስለፈለጉ አይደለም። some are a victim of tragic circumstances and ብዙ አይነት ሰዎችን አይቻለሁኝ ይላል። ምን ይላል? these people እዚህ ጋር ተመልከቱ። these people deserve every effort to help them back on their feet በእግራቸው እንዲቆሙ like every effort
መደረግ አለበት እነዚህ ሰዎች ድጋሚ እንዳይወድቁ ማለት ነው። ስለዚህ the answer is going to be answer A ነው የሚሆነው ማለት ነው። ፓራግራፉን አንብበናል። ፓራግራፉ ላይ ቀጥታ ሄደን ፓራግራፉ ላይ ያየነውን ነገር ወደዚህ ነው ይዘን እንመጣው። መጀመሪያ ጥያቄ ያነበብነው ከዛም በኋላ ወደ መልሱ ነው የምንሄደው ማለት ነው። ኦኬ ከዛ question 2 ላይ which of the following describes this passage writer's tone ላይ አሁን የጻፈው ሰውዬ በምን አይነት ቶን ነው የጻፈ ያለውን ነገር የሚለውን ለመመልከት ከፈለግን ምን እናደርጋለን? ፓራግራፉ እንዴት ነው እያወራ ያለው የሚለውን ነገር ሄደን እንመለከታለን ማለት ነው። ለምሳሌ ፓራግራፍ 2 እና ከፓራግራፍ 3 እናነባለን። ለዚህ ነው አሁን ለምሳሌ አንዳንድ ጥያቄዎች ጀነራላይዝድ የሆነ አይዲያ ስላላቸው ጥያቄዎቹን ስናነብ እንትን ካለን ወይ ደግሞ ከተወዘጋገብን ፓራግራፉን ጀነራሊ ስካን ማድረግ እንችላለን ማለት ነው። ጀነራሊ ስካን ስናደርግ ስለምን እያወራ እንደሆነ በምን አይነት መልኩ እያወራ እንደሆነ ማወቅ እንችላለን። ለምሳሌ ምን ይላል? ይሄን ተመልከቱ። the group most responsible for the homeless being the way they are received at least time blame the group is themselves ይላል። ይሄን አሁን ላለበት ሁኔታ ተጠያቂዎቹ ራሳቸው ናቸው የሚል ሐሳብ ነው እየገለጸ ያለው። ሌላኛው ደግሞ እዚህ ጋር ፓራግራፍ 2 እና ፓራግራፍ 3 ተመልከቱ። they are unwilling to do the things necessary to overcome their circumstances የሚፈልግባቸው ነገር እያደረጉ አይደለም። ስለዚህ they must bear the greatest part of a blame for their own misfolded trouble ይላል። ለተለያዩ ችግር ተጋልጠዋል። ለዚህ ችግራቸው ለተጋለጡበት ችግራቸው ኃላፊነት መውሰድ ያለባቸው ራሳቸው ናቸው ነው የሚለው። ስለዚህ ልክ አሁን እንትን ያደረገ ነው የሆነ ሰው ላይ ብሌም ያደረገ ነው። የሆኑ ሰዎች ላይክ ክሪቲሳይዝ ያደረጋቸው እነዛን ሰዎች እየወቀሰ ነው። ስለዚህ ብሌም እየተደረገ ያለ የሆነ አካል ስላለ ይሄንን ፓራግራፍ አፕሪሺዬሽን ማለት አይደለም። ይሄ አፕሪሺዬሽን ምናምን አይደለም። ይሄ ፓራግራፍ ፕሬዝ አይደለም፣ አፕሪሺዬሽን አይደለም፣ አፒዝመንት ሁሉም አንድ አይነት ሀሳቦች ናቸው። ላይክ አንድ ነገር ማበረታታት ማሞገስ እንደማለት። ስለዚህ ሌላኛው ደግሞ ለምሳሌ ፓራግራፍ 2 ላይ ስንመለከት ማን ነው? ለምሳሌ ሆምለስ አድቮኬቶች ለምሳሌ ሆምለሶችን የማያበረታቱ ወይም ደግሞ ሆምለሶች ጥሩ ህይወት እንዲኖሩ የሚፈልጉ ሰዎች ገቨርንመንት ፖሊሲን ብሌም ያደርጋሉ። ፖለቲሻኖች ደግሞ ሌጋል ሲስተሙን ብሌም ያደርጋሉ። ኮርት ደግሞ ቢሮክራሲያችን ብሌም ያደርጋሉ። ስለዚህ አንዱን ብሌም እያደረገ ነው፣ ክሪቲሳይዝ እየተደረገ ነው ማለት ነው። ስለዚህ የተጻፈበት ቶን ይሄ ነገር ምንድነው? this paragraph is written on the tone of like criticism ማለት ነው። ክሪቲሳይዝ እያደረገ ነው። ስለዚህ the author adopt critical stance and then particularly in paragraph 3 እና paragraph 4 ላይ በተለይ ደግሞ towards chronically homeless በሆኑ ሰዎች ላይ በጣም ምን ያደረገ ነው? ክሪቲሳይዝ እያደረጋቸው ነው ማለት ነው። appeasement, appreciation, appraisal ምናምን እነዚህ የሚሉ ቃላቶች ተመሳሳይ ትርጉም ስላላቸው እነሱን ማለፍ እንችላለን ማለት ነው። ሌላኛው what does even ይሄ ጥያቄ በጀነራል ኮንቴክስት ይመለሳል። appreciation እና praise አንድ አይነት ነገር ነው። አፒዝመንትም አንድ አይነት ነገር ነው። ሶስቱ አንድ ነገር ከሆነ የተለየውን ነገር ነው ማለት ያለብን ማለት ነው። በኮመን ሴንስ ኢንትራንስ ላይ እንደዚህ ነው ማድረግ የሚኖርብን። ሌላኛው what does the expression I would rather report otherwise ሪፖርት ለማድረግ ስላለብኝ ነው እንጂ እንደማለት በአማርኛ ማለት ነው። ስለዚህ አሁን ይሄንን ፓራግራፍ 3 ላይ እንመልከትና ምክንያቱም ፓራግራፍ 3 ነው የሚለው ፓራግራፍ 3 ላይ it indicates like what does it indicate like in the context it is used in paragraph 3 paragraph 3 ላይ I would rather report otherwise ማለት ምን ማለት ነው? paragraph 3 ጋር እንሄዳለን። ይሄው እስካሁን ምን ያደረግን ነው? we are reading questions and then going to answer the question from the paragraph መጀመሪያ ጥያቄዎችን እናነብና ነው ከዛም በኋላ paragraph የምንሄደው። ሜላ እዚህ ጋር how I can say this for the past 2 years I have worked with homeless volunteering at a Salvation Army and at the soup kitchen in the Austin Texas ላይ ማለት ነው. I have led a weekly chapel served food, listened, consulted, given time and money, and shared their struggle. I have seen their response to terrible, and I thought I would rather report otherwise. report ማድረግ አለብኝ እንጂ ባላደረገው ደስ ይለኝ ነበር። ልክ እንደ ጽት ነው። እንደ ጽት አይነት ቃል ነው ይሄ ቃል። I would rather report otherwise. Many of them seem to have chosen the life they have led መርጠውት ይመስላል የሚኖሩትን ህይወት መርጠውት ይመስላል and they are unwilling to do things necessary to overcome their circumstance አሁን ያሉበት ሁኔታ ለመወጣት ወይም ደግሞ ከዚህ ሁኔታ ለመውጣት የሚያስችሉ ነገሮችን ለማድረግ ፈቃደኛ አለመሆናቸውን ለመግለጽ ነው። so ይሄንን እያየው ይሄንን ነገር ሪፖርት ባላደረገው ደስ ይለኝ ነበር፣ ነገር ግን I should have to report it እንደማለት። ስለዚህ I would rather report otherwise ማለት የሪግሬት ቃል ነው። ስለዚህ እንመጣና ወደ ጥያቄያችን ተመልሰን ይሄንን እንደዚህ አይነት ቃል እንፈልጋለን ማለት ነው። so I need to tell the public about the homeless ይሄ ኒዱን አይደለም የሚገልጸው ሞሮፍ ወደ ይሄ ለመናገር ስለመፍራት ለመናገር ስለ እንትን አለ ማለት ግን መናገር ግን ግዴታ የሚሆንበት ጊዜ አለ። አንድ ነገር ባልናገር ደስ ይለኛል ግን መናገር አለብኝ አይነት ነገር ነው።
So the fear to hide the true cause of the homeless. This is the correct answer. ይሄ እውነተኛውን ኮዝ ለመናገር መፍራትን ለመግለጽ የተቀመጠ ነው። the need to experience trouble facing the homeless ነው። ይሄንን አይደለም መናገር የፈለገው። ስለዚህ the correct answer is going to be the fear to hide the true cause of the homeless. ጥያቄውን ታነባላችሁ፣ ወደ ፓራግራፍ ትሄዳላችሁ ማለት ነው። ፓራግራፍ ሲ ላይ the speaker uses this phrase to signal the reluctant admission of uncomfortable observation. ደስ የማይል ሁኔታ አይቷል። ይህ ጸሐፊ ደስ የማይል ሁኔታ አይቷል። ይህንን ደስ የማይለውን ሁኔታ ፖዚቲቭ በሆነ መንገድ ለማየት እየሞከረ ነው። ነገር ግን ሪፖርት ለማድረግ የተቸገረ ነው። ግን ሪፖርት ማድረግን ግዴታ ነው። so regret ነው ቃሉ የሚገልጸው። what purpose that the writers refers to person experience in paragraph 3 service. አሁን ይሄ ጸሐፊ እያየ ያለውን ነገር በምን አይነት መልኩ ነው እያየ ያለው? ለምሳሌ ምን ነው የሚገልጸው? ይሄ ፐርሰናል ኤክስፒሪየንሱ ኖርማሊ እያሳለፈ ያለው እዚህ ቦታ ላይ ይሄ ሰው ላይ አውስትን ቴክሳስ ላይ ቤት አልባ ሰዎች ምናምን እየረዳ ነው፣ በምግብ በተለያዩ በሀሳብ ምናምን ማለት ነው። ሰው ምን አይነት ነገር ነው የሚያሳየው? ሪፈር የሚያደርገው ነው የሚለው it serves the evidence for political ስለ ፖለቲክስ አይደለም ሀሳቡ በአጠቃላይ እናየዋለን ፓራግራፍ 3 ላይ let's go to paragraph 3 then paragraph 3 ላይ ሄደን እናያለን። ስለዚህ as we are doing you should have to read the question first then you can answer the questions ከዛም በኋላ by reading the paragraph. so እንዴት አድርጌ ልናገር ይላል። ብዙ ነገሮችን ሰርቻለሁ በበጎ አድራጎት ይላል በአውስቲን ቴክሳስ ውስጥ እና ብዙ አይነት ነገሮችን ነው የረዳው ማለት ነው። ይሄ ሰው I have seen the response to trouble and then I thought I would rather report otherwise ስላለ ይሄንን ፓራግራፍ አይተናል። ስለዚህ የሰውዬ ኤክስፒሪየንስ ያደረገ ያለው ሩት ኮዙ ምንድነው ነው የሚለው they must bear a greatest part of a blame for their meaningful trouble ማለት ነው። ስለዚህ ራሳቸው ናቸው የእንትኑ ኮዛቲቭ ኤጀንቶቹ ይሄ ነገር እንዲፈጠር ዋናዎቹ ምክንያቶች ምንድናቸው እያለ ነው? ራሳቸው ሆምለሶቹ ናቸው እያለ ነው። ስለዚህ this is what everyone should have to understand ማለት ነው። መጀመሪያ ፓራግራፍ ከዛም በኋላ ጥያቄን ስራ እናነባለን፣ ከዛ በኋላ ወደ እንትን እንመለሳለን። ስለዚህ it clarifies the actual cause of the homeless actual cause ነው የሚያደርገው። so it serves the evidence of political አይደለም፣ it serves the evidence of social integration አይደለም፣ it shows what the ugly lifestyle of homeless አይደለም። እያወራ ያለው ስለምንድን ነው? it clarifies what the actual cause of homeless ራሳቸው ናቸው ነው የሚለው። ችግሮቻቸው ምንጭ ራሳቸው ናቸው ነው የሚለው ማለት ነው። so ይሄ ሰውዬ የሳልቬሽን አርሚ ላይ እንደሰራ እንዳትረሱ። እዛ ቦታ ላይ ያያቸው ነገሮች ኤክስፒሪየንሶቹ ከኤክስፒሪየንሶቹ ተነስቶ ምንድነው የሚለውን ነገር ለመግለጽ ነው የሞከረ ያለው እና ዋናዎቹ ምክንያቶች ራሳቸው ናቸው ሆምለሶቹ ናቸው የሚል ነገር ነው ያለው ማለት ነው። አምስተኛ ጥያቄ which one of the following word is closest in meaning with haggard? haggard የሚለው ቃል ፓራግራፍ 1 ላይ እንሂድና haggard የሚለው ቃል ምን ማለት እንደሆነ እንመለከታለን ማለት ነው። let's see paragraph 1. here is paragraph 1. Homeless people are everywhere, on the street, in the public buildings, on the evening news, and at the corner parking lot. At the corner parking lot, you can hardly step out of your house these days without meeting some haggard character who asks you as for a cigarette or beg for a little change. so ዝርዝር ብር አለህ ወይ ብሎ የሚለምንህ ሲጋራ ብር የሚለምንህን ሰው መንገድ ላይ አታጣም ነው የሚለው። ስለዚህ haggard ማለት a person who is devastated or in bad condition due to like rough life በጣም ከባድ በሆነ ህይወት አሳልፎ የሆነ የሚያጠራጥር ሌባ የሚመስል ወይ ደግሞ ገዳይ የሚመስል አለም ደግሞ የሆነ አይነት የሚመስል ነው የሆነ አይደለም የሚመስል የሚያጠራጥር አይነት ማለት ነው። በኑሮ በችግር የተጎሳቆለ አይነት ሰው ማለት ነው። ለምሳሌ 2-3 ሰዎች በጣም ትላልቅ ወፋፍራም ፊታቸው እንትን ያለበት ምንድነው በጣም ይሄ የቆሳሰለ የቆስል ስካር ያለበት ምንድነው ይባላል? ይሄ ጠባሳ ምናምን ያለበት ንቀታት ያለባቸው በጃፖን የለበሱ ምናምን ጸጉራቸው ላይ ሻሽ ያሰሩ እና 3 ሰዎች ባያጅ ውስጥ ብታገኟቸው አራተኛ ሰዎች ሆናችሁ ለመግባት ትደፍራላችሁ? ያስፈራሉ አይደለ? that kind of character, a character which originates from the roughness of the life they are living is called haggard ማለት ነው ይባላል። ይሄ በኑሮ ሁኔታ የተጎሳቆለ ፊት ማለት ነው። በጠባሳ በተለያዩ ነገሮች የተጎሳቆለ ፊት፣ አጠራጣሪ ፊት፣ የሚያስፈራ አይነት ፊት ማለት ነው haggard ማለት። ስለዚህ እንደዚህ አይነት ቃል ነው የምፈልገው። look trustful አይደለም፣ እንደነገርኳችሁ ቃሉ ሌላ አይነት ቃል ነው። so person who commits crime አይደለም፣ commits crime ሳይሆን a person who look he can commit crime አይነት ነገር ነው። so a person with no home homeless ነው እሱ። ከዛ a person who looks suspicious this is the correct answer ማለት ነው። ስለዚህ ፓራግራፉን እናነባለን። ላግጂካል ወርድ ነው ባይዘው haggard refers to like gaunt exhausted የደከመ ሰው እንደማለት ነው።
disheveled appearance ልክ ያልሆነ ይሄ ትክክለኛ ያልሆነ appearance ማለት ነው which in like social linguistic context በዋናነት ይሄ ቃል ምን ማለት ነው የደከመው በappearance በገጽታ ከባድ ገጽታ ያለው ሰው ማለት ነው ስለዚህ haggard የሚለው ቃል እንደዛ ለመግለጽ ነው you can think that this by this way so እኛ ስንቅ አካዳሚዎች ነን ስንቅ አካዳሚ ኢትዮጵያ በተለያዩ ፕላትፎርሞች መጥቷል በስንቅ አካዳሚ ዩቲዩብ ቻናላችን ለያስተላልፉት ከ9 እስከ 12ኛ ድረስ ባሉ እንዲሁም ለሶስተኛ ክፍልና ፍሬሽማን ተማሪዎችን ኮንሲደር በማድረግ የተለያዩ አይነት ቪዲዮዎችን በመስራት ተማሪዎችን ለማገዝ የተፈጠረ የዩቲዩብ ቻናል እና የቴሌግራም ቻናል ነው በእነዚህ የቴሌግራም ቻናሎቻችን የፍሬሽማን ተማሪዎች ፍሬሽማን ላይ ከፍተኛ ውጤት ማምጣት እንዲችሉ ለማድረግ እንዲሁም በከፍተኛ ውጤት እንትን ውጤታቸውን ከፍተኛ ውጤት በማምጣት አሪፍ የሚባል ዲፓርትመንት እንዲመርጡ ለማድረግ የተፈጠረ የዩቲዩብ እንዲሁም የቴሌግራም ቻናል ነው በዋናነት አፕሊኬሽኖች አሉን በዌብሳይታችን በዚህ በስንቅ አካዳሚ ቫይሰራል አፕ ላይ እንዲሁም በስንቅ አካዳሚ ቻናል ላይ ቴሌግራም ላይ እና በስንቅ አካዳሚ @gmail.com ላይ በኢሜይላችን በመላክ የተለያዩ መረጃዎችን ማግኘት ይችላላችሁ በጣም በቅርብ ቀን ከ9ኛ እስከ 12ኛ ክፍል ሙሉ ዳታዎችን የያዘ አፕሊኬሽን እና እንትን እናደርጋለን ላውንች እናደርጋለን እንዲሁም ፍሬሽማን ትምህርቶች ላይ አፕሊኬሽኑ እየተዘጋጀ ያለ ልክ 12ኛ ክፍል በምታልፉበት ጊዜ ስንቅ አካዳሚ መቀላቀል ትችላላችሁ ወደሚቀጥለው ጥያቄያችን እንሂድ ወደ 6ኛው ጥያቄያችን which one of the following word can be synonyms with a word content ማለት ምን ማለት ነው paragraph 6 ላይ ወደ paragraph 6 ነው በቃ ጥያቄው እናነባለን ወደ paragraph ብቻ መሄድ ነው paragraph 6 ጋር እንሄድና let's see paragraph 6 ሚላል for every person temporarily homeless though there are many who are chronically homeless ማለት ነው ይሄ chronically so ማለት where because of mental illness alcoholism poor addiction drug addiction or simply laziness these homeless are content to remain as they are እንዳሉበት ቦታ ላይ ለመሆን ምን ናቸው ፈቃደኛ ናቸው ባሉበት ሁኔታ በጣም ደስተኛ ናቸው ይላል for every temporary homeless ብሎ ይከፈላል temporary እና chronic ወይ ደግሞ permanent እነዚህ ሰዎች homeless ማለት ነው who are because of በተለያየ whether because of mental illness alcoholism or poor education or addiction ወይም ደግሞ በሌዚነስ ሊሆን ይችላል በተለያዩ ምክንያቶች homeless የሆኑ ሰዎች these homeless are content to remain what as they are ባሉበት ሁኔታ ላይ ለመሆን ፈቃደኛ ናቸው they are satisfied by what they are ባሉበት ሁኔታ ላይ በኮንዲሽናቸው ምናቸው satisfied ናቸው ነው የሚለው ስለዚህ content የሚለው ቃል ምንድነው content የሚለው ቃል በዚህ ኮንቴክስት content የሚለው ቃል ምንድነው satisfied የሚለው ቃል ለመግለጽ ነው outrageous naked እና confident እነዚህ ቃላቶች ከዚህ paragraph content ጋር አይሄዱም it is used to an adjective it is used to remain like the condition which is a person being satisfied ማለት ነው semantic የሆነ environment ላይ synonym satisfied ማለት ነው ወይ ደግሞ complacent እንደማለት ነው which means psychologically stable state ላይ እንደመሆን like ሌላ ነገር አለመፈለግን ለመግለጽ ነው ማለት ነው what word does 7ኛ question number 7 what word does there refers to in paragraph 4 so paragraph 4 ጋር እንሄዳለን paragraph 4 ጋር መጀመሪያ ጥያቄዎቹን ጨርሳችሁ ማንባችሁ እንዳትረሱ actually like at the soap kitchen in the street at the Salvation Army እና in the court ይላል so let's go to paragraph 4 I think yeah paragraph 4 so ወደ paragraph 4 እንሄዳለን okay here is it paragraph 4 this የሚል ቃል ነው የምንፈልገው ማለት ነው let me qualify what I just said not everyone who found himself out of a job and in the street there because he wants to be there where in the street አንደኛ ሁለተኛ who the person like finds out of a job ስራ የሌለው አለም ደግሞ መንገድ ላይ ያለ የሚል ሐሳብ ነው የምንፈልገው ማለት ነው ሁለቱም ሐሳቦች ያስኬዳሉ ምርጫ ላይ ሁለቱን ነው የምንፈልገው ማለት ነው ምርጫ ላይ ሁለቱን ነው የምንፈልገው the first one jobless the second one street የሚል ቃል ማለት ስለዚህ እዚህ ያሉት ወይ ስራ ያጡት አለም ደግሞ መንገድ ላይ ያሉት ፈልገውት አይደለም የሚል ሐሳብ ለመግለጽ ነው paragraph 4 ላይ ይሄ ሐሳብ የተቀመጠው ማለት ነው ስለዚህ ወደ paragraph 4 እንሄዳለን paragraph 4 ላይ በሶፕ ኪችን አይደለም ቀደም አይተናል ወይ ስራ የለውም አለም ደግሞ መንገድ ላይ ነው street ይሄ this is correct answer ይሄኛውም አይደለም ማለት ነው the answer is going to be B ማለት ነው we read the question then move to the paragraph what does the word so in the paragraph refers to paragraph 6 ላይ so ማለት ምን ነው የሚገልጸው ነው
ሶ የሚለው ቃል ፓራግራፍ 6 ላይ እንሄዳለን። አሁን ሶ የሚለው ቃልን መጀመሪያ እዚህ ጋር ምን ይላል? ቤጋር ይላል፣ ለማኝን፣ ኤቭሪ ፐርሰን፣ ድራግ አዲክት እና ሆምለስ። ሶ እነዚህን ሰዎች ከነዚህ ውስጥ የትኛው ነው ሶ የሚለውን የሚገልጸው ነገር ነው የምንመለከተው። ሌትስ ጎ ዊዝ ፓራግራፍ 6 for every person temporarily homeless though there are many who are chronically so አሁን ይሄንን ቃል እንደዚህ ነው የምንመለከተው። there are two types of homeless temporary homeless እና chronic homeless አሊያም ደግሞ permanent homeless የሚባሉ ማለት ነው። so for every person temporarily homeless though there are many who are so chronically homeless ነው ሁለቱም። አንደኛው ቴምፖራሪ ነው፣ አንደኛው ክሮኒካሊ ነው። በቴምፖራሪም በክሮኒካሊም ሆምለስ ከሆኑ ማለት ነው። ሆምለስ ከሆኑ ሶ የሚለው ቃል ሆምለስን ለመግለጽ ነው። for every person temporarily homeless though there are many who are chronically so ሶ የሚለው ቃል ምን ለመግለጽ ነው? ሆምለስ የሚለውን ለመግለጽ ነው ማለት ነው። ስለዚህ በጊዜያዊነትም ምን በዋናነት ሆምለስ የሆኑ ሰዎች ማለት ነው የሆኑት እንደማለት ነው። ምን የሆኑ ሆምለስ የሆኑ ስለዚህ the answer is going to be not bigger። ይሄ ምንም አያገናኘውም ሲጀመር for every person የሚለው ቃል that is supportive word እና addict የሚለው ቃል ምንም አያገናኘውም። that is the reason for becoming a homeless the correct answer is homeless ማለት ነው። the word function as a pro form ነው፣ substitute ነው ለadjective homeless የሚለው ቃል ተኪ ነው፣ እንደ መተካት ሆኖ የገባ ቃል ነው። The last question from this paragraph is, according to the passage, which of the following is a blame for a life of homeless? ምንድነው ብሌሙ? the homeless ቅድም ነገራቸዋለሁ በጣም በተደጋጋሚ ሁለት ፓራግራፍ ላይ ነው ያለው ይሄ ነገር። ሪፐብሊካኖች ሌሎቹን ብሌም ያደርጋሉ፣ ሪፐብሊካኖች ሌሎችን ብሌም ያደርጋሉ፣ ዴሞክራቶችም ሌሎችን ብሌም ያደርጋሉ፣ ገቨርንመንት ፖሊሲም አድቮኬቶቹ ብሌም ያደርጋሉ። ጸሐፊው ግን ማን ነው ብሌም የሚያደርገው? ፓራግራፉ ሆምለሶችን ነው። ሌትስ ሲ እንዴት ጋር ነው ብሌም የሚያደርገው የሚለውን ነገር ሌትስ ሲ እና ማየት ማመን ነው። በጣም ጥሩ ኦኬ ሌትስ ሲ these people deserve ኦኬ ይሄ አይደለም they must bear the greatest part of a blame for their misfolded trouble። አንደኛ ለራሳቸው ችግር ለተለያዩ ላጋጠማቸው ችግር ራሳቸው መውቀስ አለባቸው ይላል። that group is like ሚላል እዚህ ጋር a group most responsible for homeless being are the way they are received the least blame. So that group is the homeless themselves። ራሳቸው ሆምለሶች ናቸው ማለት ነው። እዚህ ጋር ምን ይላል? advocate of ሆምለሶችን እንትን የሚደግፉ ሰዎች ገቨርንመንት ፖሊሲ ነው እንትን ብሌም ያደርጉት። ፖለቲካል ሲስተሙ ደግሞ ሌጋል ሲስተሙ ብሌም ያደርጋል። ኮርት ደግሞ ብሌም የሚያደርገው ቢሮክራቲክ ኢንፍራስትራክቸር ነው። ነገር ግን በዋናነት ጸሐፊው ማን ነው ብሌም የሚያደርገው? themselves ራሳቸውን የእንትኑን ቤተሰቦች የሆምለስ የሆኑ ቤተሰቦችን እነሱን ነው ብሌም የሚያደርገው ማለት ነው። ትክክለኛ ሜዥር አልወሰዱም ብሎ ነው የሚያምነው። እሺ ሰው ዛሬ ፓራግራፍ እና ሴንቴንስ ኮምፕሬሽን ስለሆነ ሙሉ ለሙሉ ፎከስ የምናደርገው በእነዚህ በሁለት ነገሮች ላይ ነው። ኦኬ ሁለተኛው ፓራግራፍ አሁንም ጥያቄ እናነባለን፣ ወደ መልሱ እንመጣለን ማለት ነው። what does this in paragraph 2 በነገራችን ላይ በኢንትራንስ ኤግዛም ላይ ሁለት አይነት ፓራግራፍ ነው የሚኖረው። አንደኛው ኢንትራንስ ኤግዛም ላይ የሚኖረው ረዘም ያለው ፓራግራፍ ሲሆን ሁለተኛው ደግሞ በጣም አጠር ያለው ፓራግራፍ ነው ማለት ነው። አጠር ያለውም ሁለቱም ፓራግራፎች መጀመሪያ ባትሰሩ ይመረጣል። በኢንትራንስ ኤግዛም ላይ መጀመሪያ ከተቻላችሁ አሁን ኦንላይን ስለምትፈተኑ ፈተናዎችን ከተቻለ ጥያቄዎቹ ፍላግ ላይ አድርጓቸው። ፍላግ ማርክ ማለት ላይክ ኦሪየንቴሽን ሲሰጣችሁ ይነገራቸዋል። ያ ለኛ ቤተሰቦች በተቻለ አቅም ኦንላይን ፈተናዎች በምን አይነት መልኩ እንደሚሰሩ ኦሪየንቴሽን እንሰጣለን። ሶ ፍላግ ማርክ ፍላግ ኩዌስችን ይባላል። እዛ ቦታ ላይ የሰራችሁትን ጥያቄ ከዘለላችሁ ኦንላይን ለምትፈተኑ ተማሪዎች ነው። ከዘለላችሁት በቀይ ፍላግ ላይ ማርክ ትችላላችሁ። እዛ ላይ ኦፕሽኖች አሉ። በፍላግ ኩዌስችን ማርክ ትችላላችሁ እነዚህን ፓራግራፍ ጥያቄዎች ማለት ነው። መጀመሪያ ፓራግራፍ ጥያቄዎችን ባትሰሩ ይመረጣል። it is not admirable to do a paragraph questions መጀመሪያ ማለት ነው። አድማይር የሚደረግ ነገር አይደለም። መጀመሪያ ሴንቴንስ ኮምፕሬንሽን እና ከዛ ግራማቲካል የሆኑ ነገሮችን ኮንቨርሴሽን ምናምን ብትሰሩ በጣም የተመረጠ ነው። ኦኬ ወደ question number 10 እንሂድ። what does this in paragraph 2 refers to? this የሚለው ቃል paragraph 2 ላይ ምንድነው ሪፈር የሚያደርገው? so soil conservation ነው፣ improper terracing ነው፣ preservation of forest ነው፣ poor agricultural practice ነው። let's go to a question ወደ question 10 እንሂድ እና ወደ paragraph ስንት ነው? paragraph 2 ላይ እንሂድ። paragraph 2 ላይ this የሚለው ቃል ምንም ይገልጽ ይላል። soil degradation has been aggravated by poor agricultural practice. These include what? Poor agricultural practice include proper
improper tracing, the cultivation of steep and easily eroded hillside, failure to create crop ምናምን የሚለው so soil degradation has been aggravated, escalate, worsened ማለት ነው ይሄ ቃል by poor agricultural practice. so በpoor agricultural practice ነው ይሄ አግራቬት የሚሆነው እነዚህ this poor agricultural practice ማለት ነው this ማለት poor agricultural practiceን ለመግለጽ ነው ስለዚህ ወደ ሴንቴንሱን ወጣና እንደምናደርገው this ይሄ poor agricultural practiceዎችን እነማንን improper tracingዎችን improper soil conservation methodዎችን ምናምን ለመግለጽ እንደሆነ ልንረዳ ይገባል this serves as a demonstrative pronoun ነው ገላጭ የሆነ ቃል ነው እና ምን ለመግለጽ ነው improper ወይም ደግሞ poor የሆነ agricultural practiceን ለመግለጽ የተጠቀሙት ቃል ነው ማለት ነው so like paragraph ጥያቄውን እናነባለን ወደ paragraph እንሄዳለን ጥያቄውን እናነባለን even አንዳንድ paragraph ጥያቄዎች ላይ ሙሉ paragraphን ማንበብ ላይጠበቅብን ይችላል what does the word dissolution mean dissolution ማለት አንድ ነገር ለረጅም ጊዜ ሳያገለግል ቀርቶ የተበላሸ አለም ደግሞ ከጥቅም ውጭ ይሆናል ለምሳሌ ድሮ ህፃን እያለን የተገዛ ቴፕ እስካሁን ድረስ ካለና ማግኔቶቹን ከተበላሹ ቆይቷል እና ከዚህ በኋላ አይሰሩም ማለት ነው ኖርማል እንዳይሰሩ ነው እንደጋሚ እንዳይሰሩ ነው እንደበላሸት ያለ ነገር alright so what does the word dissolution mean in paragraph 1 dissolution የሚለው ጋር ወደ paragraph 1 እንሄዳለን ማለት ነው paragraph 1 ጋር እንሄድና ከዛ the preservation of forest area wildlife and soil should be a vital concern to all Ethiopians since its neglect ችላ ማለቱ ማለት ነው means a destruction of replaceable natural resource a serious loss of revenue and then gradual dissolution of a land gradual dissolution ቀስ በቀስ ከጥቅም ውጪ ከሆነ ምን እስኪሆን ድረስ until it becomes what unfit for cultivation ለካልቲቬሽን ለማረስ አመቺ እስከማይሆን ድረስ ከተበላሸ ከጥቅም ውጪ ከሆነ የምናገኛቸውን ገቢዎች ይቀንሳሉ ስለዚህ በቃ እስከዚህ ድረስ ብቻ ነው የምናነበው ከዛም በኋላ ወደ ምርጫው እንሄዳለን ማለት ነው dissolution የሚለው ቃል ምን ማለት እንደሆነ ለማወቅ so መጀመሪያ እንደምናደርገው አንዳንድ ቃላቶች ለምሳሌ አሁን ዳይሬክት የሆነ ቮካብላሪ ወርድ ስለሆነ እንዲሁም ራሱን መመለስ ይችላል dissolution የሚለው ቃል ለረጅም ጊዜ የመበላሸት ማለት ነው አለም ደግሞ in this context ምን ማለት ነው ለረጅም ጊዜ ሳይደረጉ ባን የተደረጉ አበንደን የተደረጉ የተጣሉ ቦታዎች መበላሸትን ነው የሚገልጸው ስለዚህ መበላሸት ዲስትራክሽን ማለት አይደለም ዲስትራክሽን ማለት ይሄ ማበላሸት ሳይሆን ለእቃ ነው ለመሬት አይደለም የሚያገለግለው ስለዚህ እናጠፋለን ዲስአፒሪየንስ መጥፋት ነው ይሄም ምንም የሚሰራው ነገር የለም ከዚህ ጋር ኢንሪችመንት ማለት ደግሞ ለረጅም ጊዜ የቆየ ነገር ሳይሆን ይሄ እንደውም የሱ ተቃራኒ ኦፖዚት ወርድ ነው ስለዚህ ቀጥታ ዲሰርሽን የሚለው ቃል መልስ ይሆናል ማለት ነው like elimination method መከተል እንችላለን ማለት ነው ስለዚህ the word dissolution is related with the word distortion ማለት ነው which one of the following best replace the word aggravated ይሄ even መስራት ላይ አስፈልግ aggravate ማለት ነው worsen ወይም ደግሞ ይሄኛው ቃል ምን ሊሆን ይችላል escalate የሚል ቃል መሆን ይችላል escalate የሚል ቃል መሆን ይችላል ማለት ነው ስለዚህ worse እንዳለም ደግሞ escalate የሚለውን ቃል supplemented regulated improved ምንም ጥቅም የሌላቸው ቃላቶች ናቸው እዚህ ቦታ ላይ ማለት ነው worse እንደማለት escalated ወይ ደግሞ aggravated እንደማለት ነው the prolonged erosion of the soil is followed by prolonged erosion ካለ ምን የሚፈጠረው rapid reproduction of wildlife እንደኛ wild animal soil the prolonged erosion ቢፈጠር መሬት ላይ ወይ አፈር በጣም ለረጅም ጊዜ ቢጋጥ አለም ደግሞ ምን ይባላል ቢሸረሸር rapid reproduction of wildlife ያገናኛል ምንም ያገናኛው ከsoil erosion ጋር enrichment of soil by various nutrients soil erosion enrichment of soil nutrient ይፈጥራል ወይ አለም ደግሞ አፈርን ለምን እንዲሆን ያደርጋል ይችላል እንስታል እዚህ ጋር እንደዚህ ናንሴንስ የሆኑ ጥያቄዎች ናቸው ላይክ በቀላሉ እዚሁ እየጨረሳችሁ መሄድ የምትችላቸው ነገሮች ማለት ነው the total absence of plant erosion ካለ plant absence አለ the leveling of a mountain erosion ካለ level አይደለም disleveled ነው የሚሆነው erosion ካለ መሬት ይቦረቦራል ይጎርጎራል ከዛም በኋላ rift valley ይፈጠራል ማለት ነው እዛ ቦታ ላይ የሆነ ሸለቆ አይነት ነገር ይፈጠራል so ይሄ ጥያቄ እንመልከት እስቲ ፓራግራፍ 2 ላይ ነው ጥያቄው የሚኖረው ስለዚህ ወደ ፓራግራፍ 2 እንሂድና እንመልከት ምን ይላል እዚህ ጋር the destruction of trees and lack of modern farming does not themselves ይላል ከዛ the growth soil washed okay ምን እንደሚለው okay soil degradation okay ይሄ የቱ ጋር ያለው መሰላችሁ let's see ይሄ ፓራግራፉን ስናነበው እንትን ማለት ነው ነገር actually መልሱ ራሱ ግልጽ ነው ግን prolonged erosion paragraph 2 ላይ paragraph 2 ላይ እንሄድና so it አለ the burning of manuvers the destruction of trees and lack of modern
modern farming methods are not themselves as bad as erosion, which may several degradation may be able to ይላል። ከዛ it is impossible to reclaim that the distortion beyond the complement. Trees cannot be planted to stack water and hold soil because there is no longer deep and enough surface ይላል። እዚች ጋር okay. And the burning of manure ስለዚህ ኢሮዥን ካለ ምንድነው የሚፈጠረው? እሱን ነው ሊጠይቀን የፈለገው ማለት ነው። so እዚች ጋር ነው several generation may be able to live off the land and but gradual soil washed away to Egypt making the land increasingly poor in quality and yield less ማለት ነው። so አሁን በዚህኛው ጥያቄ ላይ በዋናነት ሊጠይቅ የፈለገው ምንድነው? ለረጅም ጊዜ ኢሮዥን ካለ ምንድነው የሚፈጠረው ነው። ስለዚህ ቶታል absence of plant ነው። ምክንያቱም ስር አይኖረውም አይደለ? ስር አይኖረውም። ስር ካልኖረው ደግሞ ምንም አይነት ኢንታይርሊ አብሰንት ይሆናል ከላንድስኬፕ ላይ ማለት ነው። ትሪ ከሌለ ቬጂቴሽን የማይኖር ከሆነ ፕላንቶች ሰርቫይቭ ማድረግ አይችሉም ማለት ነው። question 14 ላይ ስንሄድ in highly eroded and dissolved area trees fail to survive because highly eroded እና dissolved area paragraph 2 ላይ ምን trees cannot be planted to stack up water like it is most impossible to reclaim a land that distorted beyond a certain point በጣም ከተወሰነ ደረጃ በላይ በጣም eroded የሆነ distort የሆነ መሬት impossible ነው reclaim ማድረግ መሬቱ ማለት ነው። ምክንያቱም trees cannot be planted to stack up a water ውሃን እንዲመጡ ማለት ነው and hold the soil ማስቻል አይቻልም because earth is no longer deep enough to support the root ምክንያቱም አፈሩ ስለተሸረሸረ ሩቱ ወይም ደግሞ ስሩ ያንን ሰፖርት ማድረግ አይችልም ማቆም አይችልም ማለት ነው። ስለዚህ highly eroded እና dissolved area በጣም eroded ከሆነ ትሪዎች ፌል ያደርጋሉ። ለምን? because the roots are too short to suck up water from the ground ቀጥታ ፓራግራፍ 2 ላይ እንዳለ ያየ ነው። ከሰን ጋር አይገናኝም። እዛ ላይ ፓራግራፉ ላይ የለም። they don't get a nutrient from the soil eroded ከሆነ ከኒውትሪየንት ጋር ሳይሆን የሚገናኘው ሩቱ ስለማይችል ነው። so ቀጥታ the answer is going to be this ጥያቄ እናነባለን ወደ ፓራግራፉ እንሄዳለን ማለት ነው። which of the following according to paragraph 1 is the result of preserving forest ይሄ እንደዚህ ጥያቄዎች በዚህ እንዲሁም የሚመለሱ ናቸው። ፎረስት ፕሪዘርቭ ከተደረገ ምን ሊፈጠር ይችላል? devastation of irreplaceable natural resource devastation ማለት ኔጌቲቭ ወርድ ነው አያስፈልግም። ይሄ ካል ruin of land ruin ማለት ማበላሸት ማለት ነው አያስፈልግም። ይሄ reproduction of wildlife forest preserve ከተደረገ wildlife እንዲሁ ይደረጋል እንዲሁ preserve መደረግ ይችላል ማለት ነው። reproduce እንዲደረግ ማለት serious loss of income ይሄም ከኢንከም ጋር አይገናኝም። preserve ከተደረገ ግን ለማየት ግን ጥያቄውን ለማየት ወደ ፓራግራፉ እንምጣ። ፓራግራፍ 1 ላይ ምን ይላል? an example okay forest area not being preserved so the custom grains the preservation of forest wildlife and soil should be vital concern to Ethiopian since it neglect means destruction ማለት ስለሆነ replaceable natural resources distract ማድረግ ስለሆነ ማለት ነው። ስለዚህ ይሄ በኮመን ሴንስ ራሱ ሊመለስ የሚችል ጥያቄ ነው። መልሱን ስንሰራ እንዲሁ ጥያቄውን እያየን reproduction of wildlife እንዲሁ ራሱ መመለስ ምንችለው ነው። አንዳንድ ጥያቄዎች ኮንቴክስቹዋል ይሆናሉ ማለት ነው እዚሁ ይያሉ። which one of the following according to paragraph 2 can be a cause of a soil erosion የሶይል erosion ምክንያት የሆነው ምንድነው? planting tree it is not the cause of soil erosion በቃ እንዲሁ ራሱ ይታወቃል። cultivating easily eroded which one of the following according to paragraph 2 can be cause of soil erosion in the paragraph 2 ነው። paragraph 2 ጋር ሄደን እናያለን። cultivating easily eroded hillside using poor quality fertilizer does not have a relation with that erosion loss of valuable nutrient ግን ፓራግራፉ ጋር እንሄዳለን። ፓራግራፉ ጋር እንሄድና ፓራግራፍ 2 ላይ ምን ይላል እዚች ጋር ኦኬ ፓራግራፍ 2 ላይ soil degradation has been aggravated by poor agricultural practice. These poor agricultural practice include improper tracing cultivation of steep እንደዚህ ቁልቁለት የሆነ መሬት ለምሳሌ እንደዚህ የሆነ የተራራ መሬት አለ እንደዚህ ሲታረስ እንደዚህ አይነት ቦታ ወይ ተራራ ከሆነ ነገርየው እንደዚህ ማረስ ነው የሚኖርብን ማለት ነው። እንደዚህ ይሄ ተራራ ቢሆን እንደዚህ አይነት አስተራራሽ ነው ማረስ ያለብን። እንደዚህ ይሄ ተራራ ሆኖ በተራራው እንደዚህ ስትሬት መናርስ ከሆነ ይሄኛው ስቲፕ ስሎፕ ነው ወደ ታች ተዳፋተ መሬት ላይ እንደዚህ ታስተራራስ ማረስ የለብንም። ስለዚህ cultivation of steep and easily eroded hillside ይሄ poor agricultural እንትን ነው ለሶይል erosion በጣም ያጋልጣል። failure to rotate crop rotation በጣም አስፈላጊ ነገር ነው። so እና burning of manure instead of returning it to the soil as a fertilizer እንደ ፈርቲላይዘር እንትን ከማድረግ ይልቅ ላይክ መመለስ አለብን ነው። ማኖር ማለት እነዚህ የእንስሳት ቅሪቶችን አለም ደግሞ ምን ይባለው
ላይክ የፈረስ ከሆነ ፈንድያ እበት ምናምን አንድ ላይ የተደረጉትን ነገሮች እነዚህ ማቃጠል ሳይሆን ወደ ፈርቲላይዘር ለመቀየር ወደ ጋርደናችን ነው ማምጣት የሚኖርብን እና ሶ ጥያቄው ምንድነው የሚለው cause of soil erosion which one of the following according to paragraph 2 can be a cause of soil erosion soil erosion የሚሆነው hillside እንደዚህ በዝግዛግ ማረስ እንጂ እንደዚህ ስትሬት ማረስ የለብንም ስቲፕ ስሎፕ ላይ ማለት ነው so question 27 ደግሞ according to paragraph 2 which one of the following is true paragraph 2 according to paragraph 2 የትኛው ነው true የሚለው plants can be planted to suck up water and hold even if there is too shallow በመሸርሸር በጣም ሻለ የሆነ ይሄ ከላይ ብቻ የሆነ መሬት ቢሆንም በደንብ አርጎ ኢንዲፕ ሩቱ መያዝ ይችላል ይሄ ፎልስ ነው ወይን ቀደም ስላየ ነው ማለት ነው when the soil is washed away the neighboring country land productivity increase እንደ ፓራግራፍ 2 ይሄ አይገናኝም ለሁሉም ስለማይሰራ ማለት ነው the preservation of the forest area is not a concern ይሄ forest area ዋና ኮንሰርን ነው erosion of a soil is worse than the destruction of the tree ይሄን ቃል እንመልከተው ቀጥታ እንትን ሌብል ስለተደረገ እዚህ ጋር ይሄንን ቃል እንመልከተው ምን ይላል እዚህ ጋር the destruction of a trees and lack of modern farming ማጥፋት ዛፎችን ማጥፋትና ሞደርን ትሪ ላይክ የሞደርን ፋርሚንግ ሜተድ አለመኖር are not themselves as bad as what erosion of a soil እንደ አፈር መሸርሸር እንኳን አደገኛ አይደሉም even modern farming practice እንኳን ባይኖር ትሪዎች እንኳን ቢጠፉ ዛፎች ማለት ነው እንደ ሶይል ኢሮዥን አደገኛ ሊሆን አይችልም ምክንያቱም ሶይል ኢሮዥን ካለ ዛፍ ምንም አይነት አገልግሎት አይኖረውም ምክንያቱም ሩት አይኖረውም እሱን ኢንደፕስ ለመያዝ በጣም በጥልቀት ለመያዝ ማለት ነው ስለዚህ ፓራግራፉን ታነቡትና ወደ እንትኑ ጥያቄውን ታነቡትና ወደ ፓራግራፉ መሄድ ነው ስለዚህ erosion of soil is worse than what the destruction of a tree ይሄኛው which one of the following is true ነው የሚለው ስለዚህ the preservation of a forest area is not a concern ይሄ concern ነው erosion of a soil is worse than what destruction of a tree this is the correct answer what does its in paragraph 1 refers to its የሚለው ቃል ጋር እንሄዳለን paragraph 1 ላይ so this is paragraph 1 ከዛም በኋላ the preservation of forest areas wildlife and soil should be of a vital concern to all Ethiopians since its ነው የሚለው ይሄ preservation of forest, wildlife and soil should be of a vital concern to all Ethiopians since its neglect what preservation of forest ወይ ደግሞ ፎረስትን ፕሪዘርቭ ማናረግ ከሆነ እሱን ችላ ማለታችን ፕሪዘርቭ ማድረጋችን ማለት ነው ብዙ ሪፕሌሰብል ናቹራል ሪሶርሶችን እንድናጣ ያደርገናል ነው የሚለው ስለዚህ the answer is preservation of natural resource ማለት ነው preservation of natural resource this is the correct answer so this is the way how you should have to comprehend a paragraphs when it comes to competitive exams especially when it comes to entrance exam even if it is for freshman you should have to understand that first you have to work with the questions you should have to read questions then you can answer the questions based on the paragraphs so ስለዚህ in order to use the time for the sake of managing of time ጊዜ ለመቆጠብ everyone should have to understand that ምን ማድረግ አለብን መጀመሪያ ጥያቄውን እናነባለን ከዛ ኮንቴክስቹአሊ ፓራግራፉን ያነብብን እንሳለን ነገር ግን አንዳንድ ጊዜ እንደዚህ ነገሮች ያጋጥማል ፓራግራፉን አንረዳውም አንዳንዴ እንደዚህ አይነት ጊዜ እናደርጋለን ጥያቄውን እናነባለን ሁሉን ጥያቄዎች ካነበብን በኋላ we will come back to ወደ ፓራግራፉን መጣለን ጥያቄዎችን ካነበብን በኋላ ከዛም በኋላ ፓራግራፉን ጀነራላይዝድ በሆነ ማነር አጠራርገን attentively እናነባለን ከዛም በኋላ ወደ ጥያቄዎች እንገባለን ማለት ነው this is all about sentence paragraph comprehension የሌሎችንም ጥያቄዎች ይሰራል ፓራግራፍ እንዴት ኮምፕሬንድ እንደሚደረግ እናያለን የዩኒቨርሲቲ ኤግዛማቸው ላይ ሁሉም ዩኒቨርሲቲዎች ላይ በተለይ ከ20 እስከ 28 የሚደርሱ የፋይናል ጥያቄዎቻቸው ላይ ይኖራሉ የእንግሊዝኛ ፈተና ላይ ስለዚህ ይሄ ደግሞ ማቺንጎችን ቮካቡላሪዎችን እና ጻፉን ስለሚወክል በደንብ አድርጋችሁ ከኢንተራንስ በኋላ በዚህ ጉዳይ ላይ ተዘጋጃላችሁ በአሁን ግን በኢንተራንሳችሁ would say good luck ለዚህ ማለት ነው so እኛ ስንቅ አካዳሚዎች ነን ስንቅ አካዳሚ ኢትዮጵያ በዩቲዩብ ቻናል እንዲሁም በቴሌግራም ቻናላችን እና በቫይስቴሪያል አፓችን መተናል የተለያዩ የፍሬሽማን ትምህርቶችን እንዲሁም የ12ኛ ክፍል ኢንትራንስ ተማሪዎች የሚዘጋጁ ተማሪዎችን ለፈተና እናዘጋጃለን ፍሬሽማን ተማሪዎችን ደግሞ ዲፓርትመንታቸውን እንዲመርጡ ጥሩ ውጤት እንዲያመጡ ከረጅም ዓመት የፍሬሽማን ጥያቄዎች ጋር ሁሉም ዩኒቨርሲቲዎችን በማከለ መልኩ በጣም
ተወዳጅ የሆኑ ጥያቄዎችን እና የተለያዩ የጥያቄ አሰራሮችን ሾርትከቶችን እና ቤዚክ ሜቶዶችን በመከተል ተማሪዎች ውጤታማ እንዲሆን ለማድረግ እየሰራ እንገኛለን። ሁላችሁም የስንቅ አካዳሚ ኢትዮጵያ የዩቲዩብ ቻናላችንን ሰብስክራይብ በማድረግ ጆይን እንድታደርጉ እና ለጓደኞቻችሁ ሼር እንድታደርጉ እንጠይቃለን። ይህ የስኬታችሁ ምንጭ የሆነው የስንቅ አካዳሚ የዩቲዩብ ቻናል ነው። ቀጥለን ደግሞ ወደ ሁለተኛው ዛሬ ወደምናየው ሴሽን እንሄዳለን። ሁለተኛው ሴሽናችን ቮካቡላሪ እና ሴንቴንስ ኮምፕሬንሽን ነው። መጀመሪያ ያየነው ፓራግራፍ ኮምፕሬንሽን ነው። አሁን ደግሞ ወደ ሴንቴንስ ኮምፕሬንሽን እንገባለን ማለት ነው። ሴንቴንስ ኮምፕሬንሽን እንገባና ሴንቴንስ ኮምፕሬንሽን ላይ ደግሞ በምን አይነት መልኩ ነው እነዚህ አይነት ጥያቄዎችን የምንሰራው የሚለውን ነገር ደግሞ እንመለከታለን ማለት ነው። በዋናነት እነዚህ አይነት ነገሮች በራሱ በቃላቶቹ ላይ ነው ያሉት። እነዚህ አይነት እንትኖች በራሱ በቃላቶቹ ላይ ነው ስቴትመንቱ ላይ ነው ያለው መልሱ ማለት ነው። ኦኬ በምን አይነት መልኩ ነው ያለው የሚለውን ደግሞ አብረን እንመለከታለን ማለት ነው። የመጀመሪያው ጥያቄ የሚሆነው you should not be so rush to these latecomers የሆኑ ሰዎች አርፍደው መጥተዋል እና you should not be so rush to these latecomers once punished አንዴ ተቀጥተዋል they should be allowed to attend the class ምን እንዴት ነው ይሄ አሁን ሰርከምስታንስ እናንተ ክላስ አርፍዳችሁ መጣችሁና ከዛ አርፍዳችሁ ከመጣችሁ በኋላ አንደኛ ከቀጣችሁ በኋላ ድጋሚ አቴንድ እንዳታደርጉ አድርጓችሁ ይሄ ደግሞ ጭካኔ ነው። this is ጭካኔ አይደለ? ቀጣችሁናል በቃ አንዴ ከተቀጣን ይበቃል ደጋግሞ መቅጣቱ አስፈላጊ አይደለም እንደሚል አይነት ሴንቴንስ ነው ስቴትመንት ነው። ስለዚህ አሁን you should not be so generous ደግ ከሆኑ ከቀጣችሁ በኋላ ድጋሚ ክላስ እንዳትገባ ያደርጋችሁም this is not the word። ሁለተኛ cruel this is so cruel this is the correct answer so cruel ማለት በጣም ጭካኔ የተሞላበት ነው። modest ማለት ይሄ humble እንደመሆን ጥሩ አይነት ካራክተሪስቲክ ነው። gentleman እንደመሆን ማለት ነው። kind ደግሞ ይሄ ሶስቱ አንድ አይነት ተመሳሳይ የሆነ ሚኒንግ ያላቸው ናቸው። ስለዚህ you should not be so cruel to these latecomers once punished አንዴ ተቀጥተዋል they should have to be allowed to attend the class so attend እንዲያደርጉ መፈቀድ አለበት የሚለውን ለማሳየት ነው። ሁለተኛው ጥያቄ 20ኛው ጥያቄ which Ethiopia will enjoy the period of peace and dash in the next few years if a country ensure law and gives priority to science technology and innovation አሁን ይሄ ኮሎኬሽን የሚባሉ ወርዶች አሉ። ብዙ ጊዜ ኮምፓውንድ ወርዶች አሉ። እነዚህ ኮምፓውንድ ወርዶች ምንድነው የሚያደርጉት አብሮ ነው የሚመጡት። ለምሳሌ ሰላምና ብልጽግና እንደማለት ነው ይሄ አሁን ቃል ሰላምና መረጋጋት እንደሚለው ቃል ማለት ነው። peace and stability peace and prosperity እንደሚሉ ቃላቶች ማለት ነው። ስለዚህ አሁን የምንፈልገው ምንድነው ከሰላም ጋር ምን እንፈልጋለን ነው prosperity ሰላምና ብልጽግና እንደማለት ነው። nationality ዜግነት ነው ምንም አያገናኘውም። protest ተቃውሞ ነው ይሄም ምንም ከዚህ ሴንቴንስ ጋር አይገናኝም። ከቴክኖሎጂ እና በሳይንስና በቴክኖሎጂ በኢኖቬሽን ካደገች ፕሮቴስት ማድረግ አያስፈልግም። disparity ይሄም ኔጌቲቭ ወርድ ነው አስፈላጊ ቃል አይደለም። ስለዚህ peace and prosperity የሚለውን ቃል እንጠቀማለን ማለት ነው። this is classical lexical collocation ነው ወይ ደግሞ ጥምር ቃል እንደማለት ነው። collocation ማለት peace እና prosperity አብረው ነው የሚሄዱት ቃላቶቹ ማለት ነው። ሌላኛው the weather in Addis Ababa is dash these days you cannot tell መለየት አትችሉም። it rains in the morning or in the afternoon በየትኛውም ሰዓት ሊዘንብ ይችላል። it becomes what unpredictable የማይገመት ሆናል የማይገመት እንደዚህ ነው ብሎ ለመናገር አስቸጋሪ ሆናል ማለት ነው። invisible ይሄ ለኮንዲሽን ለዌዘር ኮንዲሽን አይሄድም። unpredictable ምክንያቱም ጠዋትም ማታም ይዘንባል በየትኛውም ሰዓት ሊዘንብ ይችላል። ስለዚህ በአሁኑ ሰዓት ላይ አዲስ አበባ ውስጥ ያለን አየር ኮንዲሽን ምን ማድረግ አይቻልም መገመት አይቻልም። so the correct answer is going to be unpredictable። ይሄ ኢማቴሪያል የሚለው ቃል የማያገለግል እንደማለት ስለሆነ ይሄ አስፈላጊ ቃል አይደለም። unimaginable ኢማጂን ማለት ማሰብ ማለት ነው። የማይታሰብ ማለት አያስፈልግም ለዌዘር ኮንዲሽን ማለት ነው። the correct answer is እነዚህ በኮመን ሴንስ የሚመለከቱ ታይፖች ናቸው። unpredictable ግን የመጀመሪያው ሴንቴንስ ሳይሆን መልሱን የሚይዘው ሁለተኛው ሴንቴንስ ነው። ሁሌም ቢሆን ሴንቴንስ ኮምፕሬንድ ስታደርጉ ሁለተኛውን ሴንቴንስ ማንባችሁን እንዳትረሱ። 22ኛ ጥያቄ by the speech of a new leader አዲሱ መሪ ባደረገው ንግግር all the peoples of the zone elected him to be member of parliament አሁን እዚህ ቦታ ላይ ቢገባ አሁን መርጠውታል by the way መርጠውታል all the people of the zone elected him to be a member of the parliament የፓርላማው አባል እንዲሆን መርጠውታል። ስለዚህ offended ማለት ማናደድ ነው። ይሄ ቃል አያስፈልግም። ከመረጡት አናዷቸው እንጂ አይመርጣቸውም። ዲሞቲቬት አድርጓቸው አይመርጡትም። discouraged እነዚህ ሁሉም አንድ አይነት ቃላቶች ናቸው። ኢንስፓየር ካደረጋቸው ወይ ደግሞ ኢንስፓየርድ ሲሆኑ ይመርጧቸዋል ማለት ነው። ስለዚህ the correct answer is going to be ማነሳሳት ማበረታት ማለት ነው። ሞቲቬት ማድረግ ማለት ነው። by
ኢንስፓየርድ ባይ the speech of the leader በንግግሩ በጣም ተማርከው ምን አደረጉት መረጡት የሚለው ቃል ነው። ሁሌም ቢሆን ሴንተንስ ኮምፕሬንሽን ላይ what you should understand is the answer is going to be like on the second statement በሁለተኛው ስቴትመንት ላይ ያለው መልሱ ማለት ነው። on my way home from office there was a high traffic dash it took me hours to get home ረጅም ሰዓት ወስዶበታል ማለት ነው። ትራፊክ የሚል ካለ መጨናነቅ እንዳለ እንዳትረሱ። የትራፊክ መጨናነቅ አለ ማለት ነው። so it took me 2 hours to get home 2 ሰዓት ወስዶበታል ወደ ቤት ለመመለስ። ትራፊኩ ምን ስለሆነ በጣም ስለተጨናነቀ። ከነዚህ ወርዶች ውስጥ የትኛው ነው ትራፊክ መጨናነቅ የሚገልጸው? በመሰረቱ በዋናነት ትራፊክ ኮንጀስሽን ነው የሚባለው። ኮንጀስሽን ኦፍ ትራፊክ ወይ ደግሞ ትራፊክ ኮንጀስሽን ነው የሚባለው የትራፊክ መጨናነቅ በእንግሊዝኛ። ሰው ፍሪዌይ የሚባል ነገር ፍሪ መንገዱ ንጹህ ሆኖ 2 ሰዓት አይፈጅበትም ምናልባት ረጅም መንገድ ካልሆነ። ፓስዌይ ይሄ ከዚህ ጋር አይገናኝም። ትራፊክ ፓስዌይ አይባልም። ትራፊክ ስፒድ አይባልም። so the answer is going to be congestion እንዲሁ በኮመን ሴንስ መመለስ እንችላለን ማለት ነው። ሌላኛው in annual festival they held the villagers in my area always dash to fight against the criminal that disrupt the people ምን ያደርጋሉ? አሁን ሁሌም በበዓል ላይ በሚደረገው በዓል ላይ in the annual festival they hold the villagers in many areas always dash to fight against the criminals that disturb the people mediate ማለት ማስታረቅ ማለት ነው። resolve ማለት መወያየት ማለት ነው። make a firm ውሳኔ መስጠት decision ማለት ነው። formal decision ማለት ነው። remember ማሰብ ነው። think ማለት ደግሞ ሁለቱም ማሰብ ናቸው። remember አንድ አይነት ነገር ነው። ምንም አያስፈልግም እንደዚህ መጠቀም። ሁለቱም አንድ ላይ ሁለት ተመሳሳይ ትርጉም ያለው ስቴትመንት ካለ አስፈላጊ አይደለም ቃላችን መጠቀም ሌላ ነው መልሱ ማለት ነው። ስለዚህ to solve or to resolve ማለት to make a firm or formal decision መፍጠር ማለት ነው። to pursue a course of action የሆነን አክቲቪቲ እንዲወሰድ መወሰን ማለት ነው። ስለዚህ in the annual festival they hold በየዓመቱ በሚያደርጉት ፌስቲቫላቸው ላይ the villagers in my areas always what ውሳኔ ይጣሉ they resolve okay let me ላስተካክላት ይችላል okay so they resolve ማለት ዲሲዥን ማስጠት ማለት ነው። ስለዚህ the answer is going to be ይሄኛው ማለት ነው። okay house in cities are not affordable for a greatest majority of people affordable ለሚለው ቃል ትርጉም ነው። affordable ማለት ለምሳሌ I can afford this ካልኩ እኔ መግዛት እችላለሁ በእኔ አቅም ደረጃ ላይ ያለ ነው። this house is affordable ከተባለ መግዛት የሚቻል ወይ ደግሞ አቅምህ የሚፈቅድ አለም ደግሞ ርካሽ ነው ማለት ነው። ስለዚህ affordable ማለት comfortable ለሚለው ቃል ነው። comfortable የሚለው ቃል affordable ከሚለው ቃል አይገናኝም። ሌላ ትርጉም ነው ያለው። ተመሳሳይ ትርጉም ምንድነው? afford ማለት cheap ማለት ነው actually። available ማለት መኖር ነው። so affordable ማለት available ማለት አይደለም። suitable እንደዛው። ስለዚህ the answer is going to be cheap ማለት ነው። he asked her to turn around several times before he gave her his opinion of her new dress አንድ ሴት ጓደኛቸው ልብስ ለብሳ ወይ አዲስ ልብስ ገዝታ ልብሱ ያምራል አያምርም የሚለውን ለማወቅ ምን እንድትሆን እስቲ ዙሪ ወይ ደግሞ ተሽከርካሪ ወይ ደግሞ ልትሽከርከላት ትችላለች። ስለዚህ እንድትዞር ጠየቃት ነው። turn ማለት phrasal verb ነው። to turn means phrasal verb ነው። ምን ማለት ነው? rotate ማድረግ ማለት ነው። ይሄ ገጣር phrasal verbዎች ጥያቄ ላይ ኤክስትሪም ቡኮች ላይ ኤክስትሪም ከ11ኛ እና 12ኛ ክፍል እንደከዚህ 12 ላይ ባሉት የፍሬዛል ቨርቦች ቃላቶችን ጥያቄዎችን በመስራት ልታገኛቸው የምትችላቸው ሐሳቦች ናቸው። ዲሲፕሊን ማሳየት ነው። ሆልድ ኦን እና ፖዝ ማለት ለፎቶ ነው። ሆልድ ኦን እዛው ቆይ ነው። ዲሲፕሊን ማሳየት ነው። ይሄ ለኤሌክትሮኒክ የሆኑ ዲቫይሶች የሚያገለግል ቃል ነው። ሮቴት ማለት ነው። ቱ ተርን ማለት ነው። ሮቴት ማለት ነው ማለት ነው። turning a wheel ማለት to turn the wheel ማለት ጎማውን እንደማሽከርከር እንደማለት ነው። so the answer is going to be trip 27ኛ ጥያቄ thanks to the science and technology many of our organs are replaceable ማለት መተካት የሚችሉ ማለት ነው። exchangeable እንደማለት መተካት የሚችሉ ናቸው። removable ያው remove ማድረግ አይቻልም የኛ ሰውነት ክፍል እስካልተጎዱ ድረስ። curable thanks to science and technology አሁን ላይ ላለው science and technology ምስጋና ይገባውና እንደማለት ነው። many of our organs are replaceable የሚተኩ ናቸው ማለት ነው። so curable ከማዳን ጋር አይገናኝም። ሪፕሌስ ማለት መተካት ነው። ይሄ ማዳን ነው። ይሄ ምንም ወርድ አስፈላጊ ወርድ አይደለም። avoidable ማለት ደግሞ avoid ማለት ላይክ መጣል ማለት ነው። ይሄም አስፈላጊ ነገር አይደለም። the word is exchangeable ማለት ነው። so እነዚህ ሊትራሊ vocabulary ወርዶች ናቸው። okay the teacher announced that the mathematics examination has been put off
put off this is phrasal verb እዛ ጋር ቀድም ያየነው turn to turn ማለትም phrasal verb ነው ይሄኛው ከ3 እስከ 4 phrasal verbs አንድ ኢንትራንስ ኤግዛም ላይ ሊመጡ ይችላሉ ስለዚህ ይሄ ሁለተኛው phrasal verb ነው put off for next week በቃ for next week የሚለውን ቃል ካየን በቂ ነው ለሚቀጥለው ሳምንት ተራዝሟል ማለት ነው forgot መርሳት ነው prepared ማዘጋጀት ነው cancelled መጥፋት ነው cancelled ማለት called off ማለት ነው called off ማለት ነው cancelled ማለት so ይሄም phrasal verb ነው called off የሚለውን phrasal verb ይዛል ማለት ነው cancelled የሚለው ቃል this can be called off ማለት cancelled ማለት ነው so the correct answer is postponed put off ማለት postponed ማለት ነው if you go to a new place you behave in the manner if you go to a new place your behavior and manner should harmonize ማለት በቃ ደስ የሚል ከሰዎች ጋር እንድትግባባ መሆን አለበት with that of people you met there ልትግባባ አብረህ ልትሆን ይገባል ማለት ነው harmonize የሚለው ቃል ትርጉሙ ምንድነው ነው ጥያቄው go against መቃረን አይደለም harmonize ማለት ከሰዎች ጋር መስማማት ማለት ነው consider ማሰብ ማለት ነው ይሄ የሰዎችን ሁኔታ ከግንዛቤ ውስጥ ማስገባት ማለት ነው ይሄ አስፈላጊ ቃል አይደለም ከሰዎች ጋር አዲስ ቦታ ላይ ብትሄድ መግባባት አለብህ ነው ሐሳቡ so contradict መቃረን ነው አስፈላጊ ቃል አይደለም integrate ማለት harmonize ማድረግ ማለት ነው ከሰዎች ጋር መዋሃድ መግባባት agreement ውስጥ መፍጠር ማለት ነው so combine ማድረግ ነው harmonize ማድረግ ማለት the answer is D ማለት ነው ከዛ 30ኛ ደግሞ tension between the two peoples the two countries are rising quickly በቶሎ እያደገ ነው በሁለቱ መካከል ያለው ግብ ማለት ነው we cannot rule out the possibility that war breaks out ጦርነት የሚቀርበትን መንገድ ማስቀረት አይቻልም እንደማለት rule out ማለት ብዙ ከተዘረዘሩ ነገሮች የማይሆነውን ለይቶ ማውጣት ማለት ነው ምን ማለት የማይሆነውን ለይቶ ማውጣት this is also ምንድነው phrasal verb ነው ይሄም ይሄ ሶስተኛ phrasal verb ቀደም እንደነገርኳችሁ በአንድ ኢንትራንስ ኤግዛም ላይ ከ3 እስከ 4 phrasal verbs በተደጋጋሚ በየአመቱ ይመጣሉ ስለዚህ what you should have understand is phrasal verbsን በተለማመዱ ጥያቄዎችን ብትሰሩ በጣም ይበጃል በጣም አሪፍ ይሆናል ማለት ነው so rule out ማለት assume ማለት መገመት ነው ይሄም አስፈላጊ ቃል አይደለም exclude ማለት accept ማለት አይደለም acceptize ማድረግ ነው መለየት ማለት ነው ስለዚህ rule out ማለት ከተለያዩ ከተዘረዘሩ ምርጫዎች ውስጥ rule out አድርጉ ከተባላችሁ ለይታችሁ አውጡ የማይሆነውን ማለት ነው የማይሆነውን ለይታችሁ አውጡ ማለት ነው ስለዚህ rule out ማለት exclude ማድረግ ማለት ነው predict መገመት ነው imagine ማሰብ ነው ይሄ አስፈላጊ ቃላቶች አይደሉም አብዛኛዎቹ በደንብ አንዴ ከገባችሁት ያሳቡ ጥያቄዎቹ በጣም ቀላል ናቸው ማለት ነው mouse is to computer እሺ ኮምፒውተር ማውስን ለኮምፒውተር እንጠቀማለን ማውስ ማለት ይሄ እጅ በኮምፒውተር ላይ እንትን የምናደርግበት ኮምፒውተር ከርሰሩን የምናንቀሳቀስበት ማለት ነው ማውስ የሚያገለግል ለኮምፒውተር ከሆነ ስትሪንግ ዊል ለምን ነው የሚያገለግለው ጎማ ለምን ነው የሚያገለግለው ለተሽከርካሪ ነገሮች ተርሞፍላስክ ይሄ ቃል አይደለም ለፍሪጅ ጎማ ያስፈልገውም ለቴሌቪዥን ጎማ የለውም ለተሽከርካሪ ነው ምን የሚያስፈልገው ጎማ የሚያስፈልገው ስለዚህ this is called ይሄ ብዙ ጊዜ አፕቲቲዩድ ላይ በየአመቱ ይመጣል ምንድነው የሚባለው ይሄ አናሎጂ ነው የሚባለው ማለት ነው አናሎጂ ነው የሚባለው ይሄኛው አንዱ የአናሎጂ ጥያቄ ነው ሁለተኛው bed is to sleep አልጋ ላይ ምንተኛ ከሆነ ስቶቭ ላይ ምን እናደርጋለን እና በስላለን this is analogy አማርኛም ላይ ብዙ ጊዜ ይመጣል የአማርኛ ላይ ተምራችሁ ከሆነ ይመጣል ሰባበረ ከተባለ በተነ ተብሎ ምን ይባላል አይነት ነገር ነው በታተነ እንደሚባለው ማለት ነው this is analogy በየአመቱ ምን ያደርጋል በኢንትራንስ ኤግዛም ላይ ኤግዚስት ያደርጋሉ እነዚህ አናሎጂ ኩዌስችኖች ናቸው እንደውም አሁን ላይ ወደ እንግሊዘኛ እየመጣ ነው ድሮ ወደ እንትን አፕቲቲዩድ ላይ ነበር ብዙ ጊዜ የሚኖረው SAT ላይ ማለት ነው እዛ ላይ ነበር የሚኖረው this is analogy question ነው ከዛ all students but one got above average mark in English ይሄ በት የሚለው ቃል እንደዚህ አይነት ቦታ ላይ ሲገባ except እንደማለት ነው ምን ማለት ነው ይሄ ቃል except እንደማለት ነው so all students but one got above average mark in English እንግሊዘኛ ላይ ሁሉም ዝቅተኛ ውጤት ሲያመጡ አቨሬጅ ውጤት ሲያመጡ ከነሱ ውጪ አንነሱ ብቻ ነው ከዛ በላይ ያመጣው እንደማለት ነው only one student failed to got above average mark all students but one got average mark ሁሉም ጥሩ ውጤት ሲያመጣ አንድ ሰው ምን አድርጓል average ውጤት አምጥቷል ማለት ነው ስለዚህ only one student failed to get above the average mark in the English exam አንደኛ only one student got above average mark all students except one got average marks in except one got average marks in English በእንግሊዘኛ ላይ ሁሉም ተመሳሳይ ውጤት አምጥቷል አንዱ ብቻ ነው average ያላመጣው ማለት ነው ስለዚህ only one student achieved only like አብዛኛው ሰው ተመሳሳይ ነገር ነው ያመጣው average mark ነው
ወይ ደግሞ አንዱ ብቻ ነው ከአቨሬጅ ውጪ ያመጣው። ስለዚህ only one student failed to get above average mark። ሌሎቹ ሁሉም above average mark ነው ያመጡት ማለት ነው። ስለዚህ all students did not get አይሆንም። everybody got ሁሉም አይደለም except one ነው የሚለው። only one student got above average mark ነው የሚለው። ይሄኛው above average mark ሳይሆን ሁሉም ከአቨሬጅ ማርክ በላይ ነው ያመጣው፣ እሱ ብቻ ነው አቨሬጅ ማርክ ያመጣው ማለት ነው። the correct answer is A ማለት ነው። ኦኬ ለዛሬ የመጨረሻው ጥያቄያችን የሚሆነው ምንድነው? አዲስ አበባ ዩኒቨርሲቲ which is the oldest university in the country has changed its admission policy። ያቀባበል ሁኔታውን ቀይሯል ነው። ከዚህ ጋር የሚማሰል ምንድነው ነው? ይሄ ምን የሚባለው? ይሄ this is relative clause። this is definitive relative clause ነው። ሁለት አይነት relative clauseዎች አሉ። definitive እና non definitive relative clause ይባላሉ። ከነዚህ ውስጥ አንደኛውን ለመግለጽ ነው። ስለዚህ ስቴትመንት ትክክል ነው የትኛው ነው? አዲስ አበባ ዩኒቨርሲቲ which is the oldest በጣም የቆየው ወይ ደግሞ የድሮ የሆነው አዲስ አበባ ዩኒቨርሲቲያችን has changed its admission policy የተማሪዎችን ቅበላ ሂደቱን ምን አድርጓል? አስተካክሏል ወይም ደግሞ ቀይሯል ማለት ነው። ስለዚህ ይህንን ስምንት ያስቀመጠው ሴንቴንስ የትኛው ነው? ምርጫ ውስጥ አዲስ አበባ ዩኒቨርሲቲ admit students based on a new rule and regulation ከቀየረ አዲስ ህግ ነው ማለት ነው ያወጣው። አዲስ አበባ ዩኒቨርሲቲ has grown old ሚል ሐሳብ አላየንም እዛ ውስጥ። አዲስ አበባ ዩኒቨርሲቲ has conducive learning atmosphere ይሄ ከኮንደሲቭ learning atmosphere ጋር አይገናኝም። ሲጀመር ጥያቄው ስለ learning atmosphere አይደለም። joining አዲስ አበባ ዩኒቨርሲቲ has now become easy hard ነው ምናምን የሚል ነገር አላወራም። ብቻ ቀይሯል ያለው። ከቀየረ አዲስ ህግ አውጥቷል ማለት ነው። so the correct answer is going to be አዲስ አበባ ዩኒቨርሲቲ admits students based on a new rule and regulation በአዲስ ህግ ላይ መሰረት አድርጎ ነው የሚያወጣው ማለት ነው። ይህ ስንቅ አካዳሚ ነው። በስንቅ አካዳሚያችን የተለያዩ ለፍሬሽማን እንዲሁም ለ12ኛ ክፍል የሚሆኑ መረጃዎችን እንዲሁም ትምህርታዊ የሆኑ ቪዲዮዎችን ታገኙበታላችሁ። ለስኬታችሁ በጣም አስፈላጊ የሆነው ይህ ስንቅ አካዳሚ 12ኛ ክፍል ላይ ፍሬሽማን በምትገቡበትም ጊዜ ዲፓርትመንታችሁን እንድትመርጡ እንዲሁም በ12ኛ ክፍል ትምህርታችሁ ላይ ከፍተኛ ውጤት እንድታመጡና በጥሩ ውጤት ዩኒቨርሲቲ እንድትገቡ ለማድረግ የተቋቋመ የዩቲዩብ ቻናል ነው። የተለያዩ ሜካኒዝሞች አሉን እኛን ልታገኙ የምትችሉባቸው። ከነዚህ ሜካኒዝሞች አንደኛው በስንቅ አካዳሚ ኦፊሻል ዌብሳይታችን ነው። እንዲሁም በስንቅ አካዳሚ ቻናላችን ነው። አካዳሚ ቻናላችን በቴሌግራም ላይ ማለት ነው። እንዲሁም በስንቅ አካዳሚ @gmail.com ላይ መልእክት ልታስቀምጡልን ትችላላችሁ። ይህንን ፋይል አሁን እየሰራን ያለነውን የ12ኛ ክፍል 2017 ዓ.ም የ12ኛ ክፍል እንግሊዝኛ ጥያቄዎችን እንዲሁም ሌሎች ጥያቄዎችን ለማግኘት የተሰሩ ፒዲኤፎችን ለማግኘት በስንቅ አካዳሚያችን ላይ ሰብስክራይብ ያድርጉ። እንዲሁም ቴሌግራም ቻናላችን ይቀላቀሉ። ለነበረን ቆይታ በጣም አመሰግናለሁ። በሚቀጥለው የግራመርና የእንግሊዝኛ የኮሙኒኬሽን ስኪሎች ጥያቄዎችን ይዘን እንመጣለን። ለነበረን ቆይታ እጅግ በጣም እናመሰግናለን። ከመልካም ቆይታ ከስንቅ አካዳሚ ጋር ስኬታችሁ የተረጋገጠ ነው።